ሰላም ዛሬም ቢሆን እንግዲህ እባክሽ የመውለጃ ሰዓትሽ እየተቃረበ ከሆነ ከዚህ ቤት ሌላ ሰራተኛ ይምጣ፣ እንዲሁም ለአንቺም ለእኛም እረፍት ነው። አንቺ እንደዚህ ሆነሽ በእርግዝና ላይ የሆነ ስራ ስናዝሽ ከምትሰቀቂና እኛም በሰቀቀን እንግዲህ ከምንሞት እባክሽን ሰራተኛ እናምጣ ቢሏት፣ አሁንም ቢሆን ትንሽ ነው የቀረ መውለጃ እንጂ ሰራተኛ አያስፈልግም። ከወለድኩም በኋላ ቶሎ ብዬ በፍጥነት ወደ ስራ ነው እንጂ መግባት የምፈልገው ምንም ቁጭ ማለት አልፈልግም በማለት እንግዲህ ለደረጀ ተናግራ ነበረ። በሌላ በኩል እንግዲህ ሁሌም ከተንኮል ወደ ኋላ የማትለው አበጌ ዛሬም እንደተለመደው እናቷን ቀስ አድርጋ አለሳልሳ ጥሩ ሰው በመሆን እንግዲህ የምትፈልገውን ነገር ለማድረስ እየሞከረች ነው። ምጥንና ውሃ በሌላ በኩል እንግዲህ የልጅነት ጨዋታቸውን እየተጨዋወቱ ጠጠር ነበር። ያ ጨዋታም እንግዲህ ዛሬም ቢሆን እየተጫወቱ አንዳንድ ሀሳቦችን እየተጠያየቁ ነበረ። ምጥን እንግዲህ እንደተለመደው እርጎ የምትወድ ስትሆን እንዲሁም ደግሞ ውሃ የምትወደውም ነገር አለ። ኬክ ነው እንግዲህ በጣም የምትወደው ምግቧ። ከዚህ መካከል እንግዲህ ዳጣ እጋብዛችኋለሁ ብላ የሆነ ቦታ ተቀምጠው እንዲጠብቋት አድርጋም ነበረ። ነገር ግን በሌላ በኩል ናታን ዳጣን ጋብዝሻለሁ በማለት እንግዲህ ጋብዟት ሲበሉና ሲጠጡም ነበረ። እንዲሁም ደግሞ ፍቅሩን ቀስ እያለ ለማለማመድ እየሞከረ እንዲሁም ደግሞ እንዳፈቀራት ለመናገር ጨንቆት የጋበዛትን ምግብ እንግዲህ እያጎረሳትም ነበረ። እንግዲህ ካጎረሳት አንዱ የፍቅር መገለጫ እንደሆነ ዳጣ ምንም ልትገነዘበው አልቻለችም። ይህዋስ ብላ ግን ዛሬ ከምን ተነስተ ነው ግን ልጋብዘኝ ያመጣኝ በማለት ነበር የጠየቀችው። ናታንም ያው አለ አይደለ አንዳንዴ ዝም ብዬ በቃ ስላስከፋዎች ይቅርታ በሚል ሰበብ ነው በማለት እንግዲህ ቀለል አድርጎ ይቅርታ ለመጠየቅ ነው፣ ሚስጥርሽን ለሰላም ስለተናገርኩ ነው እንጂ ምንም አንቺን የሚጋብዝበት ምክንያት የለኝም በማለት ይህንን ሰበብ ከቀረበላትም በኋላ ሳትነቃበት ወይም ደግሞ ዳጣ አታውቅብኝም እኔ እንደምወዳት ብሎ ነበር ያሰበው። ግን ደግሞ ዳጣ እንግዲህ ምግብ እየበሉ ከአጎራረሱ አንጻር ከሚያጎርሳት እይታ አንጻር የተረዳችው ነገር ነበረ። እንዲሁም ደግሞ ከአይኑ ላይ ያነበበችው ነገር አለ። የምለ ናታን ፍቅር ያዘ እንዴ ከኒ በማለት እንግዲህ ደጋግማ ጠይቀዋለች። እንግዲህ ናታን አው ከማለት እና በግልጽ ከመናገር ይልቅ ምንድነው የመረጠው ፈገግታንና ፈገግ እያለ ዝም ነበር ያላት። በሌላ በኩል እንግዲህ ሰላም እንደተለመደው ቁጭ ብላ ከዳጣ ጋር ማውራቷን ጀምራለች። እና ታዲያ ዳጣ እንዴት ነሽ? ቆይ ለምንድን ነው ግን ስለ ውልደትሽ የማትጠይቂኝ የማትነግሪኝ? ለናታን እውነቱን ተናግረሽ ለእኔ ደግሞ ዋሸሽኝ አይደለም በማለት ጥምድ አድርጋ ትይዛታለች። ዳጣ እንግዲህ ያው እርጉዝ ስለሆነች ነፍሰ ጡር ስለሆነች እንግዲህ ላለማስከፋት ብላ የምትመልስላት አንዳንድ ነገር ነበረ። ከዛም መካከል እንግዲህ እኔ እኮ ሁሉን ነገር እነግርሻለሁ፣ አታስቢ፣ ተረጋጊ፣ አንድ ቀን እውነቱን እነግርሻለሁ እና ብቻ አንቺ እስከዛ ትዕግስት ይኖሮች በማለት ነበር እንግዲህ የምትጠይቃት። ግን ሰላም ምንም ትዕግስት የሚባል ነገር እየፈጠረባት አይደለም። ቀን በቀን ስለ ልጇ እያሰበች እንዲሁም ደግሞ እየጠየቀች ያለችው እንዲሁም ደግሞ ደረጀን ራሱ እንደው ባክህ ልጅን አግኝታታል ወይስ አላገኛትም? ይችን ብቻ ነገረኝ ባክህ መልስልኝ እያለ ስትጠይቀው ነበረ። ደረጀም እንግዲህ ባክሽ በቅርብ ቀን አገናኝሻለሁ በተስፋ ጠብቂኝ እያለ እንግዲህ ጉዳዩን በሚስጥር ለማስያዝ እየሞከረ ነው። ነገር ግን እዚህ ጋር ደረጀ የራሱን ህይወት እየኖረ ሰላም በስቃይና በጭካኔ እንድታድግ እንዲሁም ደግሞ እንድታሳልፍ እያደረገባት ነው። ምክንያቱም እሷ ስለ ልጇ እየፈለገች ይህን ያክል እየጓጓች፣ እሱ ደግሞ ትዳሬ፣ ልጆች እባክሽ በቃ በአንቺ እጅ ነው ያለው፣ አንድ ነገር ተናገርሽ ማለት የኔ ህይወት በቃ ያፈርሳል፣ ትዳሬ ይበተናል ማለት ነው፣ ልጆችም ይበተናሉ እና እባክሽ ለምታደርጊያቸው ነገሮች እያንዳንዱ ጥንቃቄ ቤቶች የተሻለ ነው እያለ እንግዲህ አማክራታል። ሰላም በዚህ መካከል እንግዲህ ዝምቷ በቃ ዝም ማለት ነው ያላት አማራጭ። ልናገር ካለች ወይዘሮ ማርታ ከሰማች የእሷ ትዳር አደጋ ላይ ይወድቃል በማለት እንግዲህ የእሷ ልጅ እንደዚህ እንደጠፋ ትገኛለች ወይም ደግሞ ጠፍታ ታውቃለች። እንግዲህ እነግርሻለሁ ጊዜው እየደረሰ ነው እያላት ብዙ ጊዜ ሰጥቷታል። ለዳጣም ቢሆን የተወሰነ ጊዜ ነው የቀረሽ እናትሽን አገናኝሻለሁ በማለት ብዙ ጊዜ ደጋግሞ ነግሯታል። ለሰላምም እንዲሁም እንደዚህ በተቃራኒው እየነገራት ነው ያለ። ግን ደግሞ መቼ እንደሚያስታውቃቸው ግራ ግብት ብሎታል። ምናልባትም እንግዲህ ልጁን ከወለደች በኋላ ወይም ደግሞ ልጇን ከወለደች በኋላ ይችናት በማለት ያው ሊነግራት ሊያሳውቃት ይችላል ማለት ነው። ቢሆንም ሰላም ትዕግስት የላትም። በቃ ከአሁን ልጅ ምን አይነት ትሆን
ያች ልጅ በህፃነቷ የወጣችው እያለ እየሳለቻት ነው ያለችው። ይሁን እንጂ ቁጭ ብላ መጽሐፍ እያነበበች ነበረ። በዚህ ቅጽበትም ነበረ አቶ ደረጀ መጥቶ ቁጭ ብሎ ከስሯ ሊያናገራት የሞከረው። እሱም እንግዲህ ታዲያስ እንዴት ነሽ ብሎ እንደተለመደው ጠይቋታል። እንዲሁም ደግሞ ከወትሮ በተለየ ከስራ ቦታው ቀደም ብሎ ስለገባና የመጀመሪያ እይታው እንግዲህ እሷ ስትሆን የሚያወሩትን እያንዳንዱ ሚስጥር ደግሞ አበጌ ተደብቃ ስታዳምጥ ነበረ። ስለዚህ ወይዘሮ ማርታን አሁን ሄዳ ምንድን የምትላት በእርግጠኝነት አባዬ እንደተለመደው የሚሰራውን ስራ ይሰራል፣ ግን ደግሞ አንቺ እየነቃሽበት አይደለም። ቅድም እኮ ይኸው ከሰላም ጋር ቁጭ ብለው እያወሩ አይቻቸዋለሁ ሳሎን ላይ፣ ግን ደግሞ ልሰማ አልቻልኩም የሚያወሩትን በማለት አሁንም ቢሆን ወይዘሮ ማርታ ጥርጣሬ እንዲያድርባት እያደረገች ነው። አበጌ በተለያየ ምክንያት እናቷን ካለችበት እንግዲህ የጭፍን ህይወት ነቃ በይ እማዬ፣ እናቴ እባክሽ እዚህ ቤት ምን እየተካሄደ እንደሆነ ማወቅ አለብሽ ብላ በምታደርገው እንቅስቃሴ ላይ ወይዘሮ ማርታ ግን እኔ አይመለከተኝም እስካሁን ድረስ ከዳጣም ቢሆን ሰላምና ፍቅር አንድነት ነው እንጂ ያየሁበት ሌላ ክፋትና መርዛማ ሀሳቦችን ስታስብ አይቻት አላውቅም። ስለዚህ ያለሽ አማራጭ አንቺም መቀበል ነው ትላታለች። ግን አበጌ ደግሞ ሰሞኑን ደግሞ ያመጣችው የተለየ ጠባይ ያለ ትላታለች። ለምሳሌ ያክል እንግዲህ እኔን እህቴ ማለት ጀምራለች። ከዛ በተጨማሪ ደግሞ እኔ ፊት አባዬ እያለችም ስትጠራው ነበር አባቴን። ታዲያ ለምን ይመስልሻል ዝም ብላ አባቴ የምትለው? ይህ ነገርማ መሆን የለበትም። እና እንግዲህ ለምን እንደዛ ብላ ጠራችው የሚለው ሰበብ አንደኛ ዋነኛ ምክንያት እንድጠረጥርና የአባቷ ልጅ እንደሆነችም ለማስነቃት የምትሞክረው ጥረት አለ። ወይዘሮ ማርታ በትዝብት ነበር እንግዲህ የምትሰማትና የምታዳምጣት። እሺ ሌላስ ምን ሰማሽ እያለች እያንዳንዱ ነገር እየቆጠረች እና እያስቆጠረቻት ጭምር ስታዘረዝራትም ነበረ። ወይዘሮ ማርታም እንግዲህ በደበድባትም መስሚያ የላትም፣ በመክራትም የምሰማትን ወይም ደግሞ የምነግራትን ምክር ተግባራዊ እያደረገችው አይደለም። ስለዚህ ይቺ ልጅ ምንድን ነው ባረጋት የሚሻለው በማለት ታዝባት የምትናገረውን እያንዳንዱ ነገር ታዳምጣለች። ይሁን እንጂ እሺ በቃ አሁን ታዲያ ምን ችግር አለው? ዳጣ ደግሞ ምስታረጋ እየሻት እባክሽ ልጅ ላይ ራቅ በይ ትላታለች። እንዲሁም ወይዘሮ ማርታ ራሱ እየውልሽ እናትዬ መጀመሪያ እኮ ዳጣ ወደዚህ ስትመጣ በጣም እየጮሽ ነበረ። ደግሞ ከቤታችንም እኮ በጉልበት ነው የገባችው እና ከመጣች ጀምሮ ያለውን እንቅስቃሴ እኮ መከታተል ትችይ ነበረ። ግን ደግሞ መከታተልና ማየት ስለማትፈልጊ አንቺ ስለ እሷ ሲነሳብሽ ምንም ነገር ስለማትይ ዝም ብለሻታል። እኔ ግን እያየው ነው እያንዳንዱን ነገር እና እባክሽን ንቂ እያለቻት ነው። ወይዘሮ ማርታም እንግዲህ ዳጣ ጎዳና ልጅ እንደሆነች አውቃለሁ። ይህንንም እንግዲህ ተሪ ነግሮናል። ስለዚህ ምን ችግር አለው ታዲያ? ደግሞ እስኪዩ አባቷ እንኳን አንድ ቀን ደውሎላት አያውቅም እና ለምን ይመስልሻል ሁሉ ነገር በማለት እንግዲህ እናቷ እንድጠረጥርና አባቷ የደበቀውን ሚስጥር እንድታወጣው እየገፋፋቻት ነው። ቢያንስ እንኳን እኔ ሞክሬ ካልተሳካልኝ አባቴ ሚስጥር ለማውጣት እናቴ በዘዴ ብልጥ ሆና ጉዳዩን ብታወጣው ብላ ነበር ያሰበችው። ወይዘሮ ማርታ ግን እዚህ ጉዳይ እኔ አይመለከተኝም፣ አያገባኝም፣ ዝም ብለሽ ስራሽንና ኑሮሽ ኑሪ በማለት እንግዲህ የመጀመሪያዋን መልስ ዝም ብላታለች ማለት ነው። ከዛ በተጨማሪ ማርታ እንዴት ነው ይህን ነገር ታስታውሳለች? እንደ እውነት ይች ልጅ የእውነቷን ቢሆንስ ብላ ትፈልጋለች ወይስ ደግሞ አትፈልግም? ውሃና ምጥንም እንግዲህ እየተጫወቱ ነው። የጠጠር ነው እንግዲህ የልጅነት ጨዋታ የሚጫወቱት። በዛው አጋጣሚ እንግዲህ ልጅ ሆኖ ጠጠር ያልተጫወተ የለም። በዚህ ማለ እንግዲህ ዳጣ እኮ ቆየሽ ስላለኝ ዳጣ ገና ጅሪት ከናታን ጋር ጠርግ አድርጋ እየበላች ነው እነሱን። ከዛ ፀሐይ ላይ ቁጭ ብላችሁ ጠብቆኝ ብላ እንግዲህ ምጥን ያኔ በጣም ጠማኝ ውሃ እያለች ነው። እሺ በቃ ይዞሽ እያለ እያገዘቻን ነው። ናታንም እንግዲህ አበጌ እኮ ቆንጆ ነች ለምን አታገባትም ብላ ስትጠይቀው የአበጌን ክፉ ጸባዮች ይዘረዝርላታል ለዳጣ። በእርግጥ ልክ ነሽ፣ አበጌ ቆንጆ ናት፣ የሚያምር የሰውነት ቅርጽ አላት። ከዛ በተጨማሪ የሀብታም ልጅ ስለሆነች ሁሉም ይፈልጋታል፣ ግን ደግሞ ለትዳር ምትሆን ሴት አይደለችም በማለት ይመልሳል። ዳጣም እኔም እኮ የሀብታም ልጅ ነኝ ትለዋለች። በዚህ ቅስፈት እንግዲህ እንዴት ይላል። ለምንድን ነው በትዳር አንድ ማትሆኑት? እሷ በጣም አንድ ነገር ከያዘች ሙጭጭ ነው የምትለው፣ እልህነት አለባት እና ባለትዳር ስትሆኝ ደግሞ ቢያንስ ማታ ተጣልተሽ ጠዋት ላይ ካረሳሽው ጉዳዩን ይሄ ነገር የሚቀጥል አይመስልም፣ ትዳሩ ዘለቄታ የለውም በማለት ይመክራታል። ዳጣም ይስ ልክ ነው በማለት እንግዲህ በልተው ከጨረሱ በኋላ ይወጣሉ።
ከሰላም ጋር ደግሞ አንቺና ናታን እኮ እናትና ልጅ ነው የምትመስሉት። ለምንድን ነው ሁሉን ነገር የሚነግርሽ? የእውነት ግን ይወደኛል ያፈቅረኛል ብላም ጠይቃታለች። እሷም እንግዲህ አይ እኔ አሁን ላይ ዝግጁ አይደለሁም፣ ምናልባት ወንድሜ ቢሆንስ የሚል ጥያቄ አለ። ወንድምሽ እንዴት ነው የሚሆን ብላ ስትጠይቃትም እንግዲህ ጉዳዩ እንደ ብስብስ አድርጋ ነው ያለፈችው። ምክንያቱም ዳጣ አሁን እናቷን ሳታቅ ማግባት ወይም ማፍቀር የሚባል ነገር አትፈልግም። የምታፈቅራቸው ወንዶች እያንዳንዱ ምናልባት የገዛ ወንድሜ ቢሆንስ የሚለውን ጥያቄ በጣም ነው አብዝታ የምትፈረው። ሰላምንም እንግዲህ የስጋ ሳይሆን ዝም ብሎ ዘመድ አልኳት አለቻት ማለት ነው። ወዲያውኑ ነበር እንግዲህ ብድግ ብላ ሄደችው። ደረጀም አደራሽ ይልና እንግዲህ ወጥቶ ሄድላታል። እንግዲህ በዚህ ቅጽበት አበጌ ተደብቀ እያዳመጠች ነበረ። በሩን ድንገት ክፍት ሲያደርገው አበጌ እያንዳንዱ ነገር ሰምታቸዋለች፣ ከሰላም ጋር ያወሩትን። በዚህ ቅጽበት የሚይዙትና የሚጨብጡት ጠፍታቸው በግርምት እየተመለከቷት ነበረ። የአበጌ ጥርጣሬ ዛሬም ቢሆን አልለቀቃትም። የዛሬው ቪዲዮአችን ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።